የመሰለ ልጅ እሱን እኔና እሷ ተነጋግረን እናስተካክለዋለን። አይደለም አሁን እነሱ ያወጣው ሃይማኖት ምን አገባኝ? ሰሙ እባክሽ አፈቅራታለሁ እጅግ በጣም ወዳታለሁ። ብዙ ነገር አሳልፌ ነው እዚህ የደረስኩት። እባክሽ ብዙ ስቃይ ብዙ መከራ ምናምን አይቼዋለሁ። ሳሚራ ምንድነው ነው የምትይው እንዴ? እኮ በኒካ ታገባለች። ይሄ ማይሆን ከሆነ ደግሞ አይሆንም። ትዳሩ ሃይማኖታችሁ አሁን ዲያውን አንቺ ሃይማኖት ብለሽ እንዴ ምን አገባሽ? ለሃይማኖት ምናችሁስ ምን አገባት? አረዘም በሃይማኖት ውስጥ መከተል ምን እንደባረክ በቃ እኮ ትክክል እኮ ነሽ። ግን ምን ማድረግ እንዳለብኝ አላውቅም። ያለ ኪያ መኖር አልችልም። ትናገር ችግር የለም። ለምን 10 ዓመታዊ ሆናችሁ ማለት ፍቅርና ሃይማኖት ይለያያል እኮ። ለበዓል ነው ምናምን ነገር ብዬ ላረፋል ምናምን እያስተካከልሽ ነው ብዬ አስቤያለሁ እንጂ በፍጹም አንቺ ነካ ውስጥ ሁሉ ነገር ጨርሰሻል። እኔ ተዘጋጅቼ ብዙ ነገር ጀግኔ እናቴ ደስ ብሎኛል። ወላሂ በጣም ደስ ብሎኛል። የልቤን የውስጤ ለዘመን ስፈልገው ነበር ስጠብቀው የነበረ ነገር ነው ያደረግሽልኝ። ከዚህ በላይ ምን አደርጋለሁ? ምን እፈልጋለሁ ነው እናቴ። ይሄንን ፍቅር ማለት ነው አንቺ ከምታውቂው በላይ ብዙ ነገር ሆኜበታለሁ። በጣም ብዙ ነገር። በዛ ላይ ደግሞ ሁሉ ነገር አልፌው መጥቼ ራሱ ጭንቀት የነበረው አንቺ ባትወጃትስ የሚለው ነገር ራሱ በጣም ሲያስጨንቀኝ ነበር። አልሐምዱሊላህ ያየሻትም ቀን አንቺ ያየሻትም ቀን ወድርሻት አሁንም ያላችሁበትን ነገር ሳይምናምን ነገር በጣም ቆንጆ ጥሩ ልጅ ናትና እኔ አሁን አንድ ነገር ማመከር ምንድነው? አሁን ቤታችሁን እንዴት አርጋችኋል? አልጋ አስደስታችኋል? ኧረ አልጋ አለን ምን ነገር አልጋ ማለን ሌላ ምንድነው ማወቅ ትፈልጊው? ምንስ አዘጋጅታችኋል? ሁሉ ነገር ሙሉ ነው። አሁን ቤታችንን ምናምን ነገር ትይጃለሽ። እሺ ታይዋለሽ ከፈለሽ ለነጣልኩና በቀደም ልሄድ ብዬ በቃ ባልተጋቡ ሰርግ ባልተደረገበት ቤት ሄጄ ዝም ብዬ ምን አይችል መጣ ነው ምን ላደርግ ነው ብዬ ነው እንጂ ሌላ ነበር። አንቺ አሁን ባህል ወግ ምናምን ነገር ስለምትይ ነው እንጂ ልጅሽ ቤት መከራየቴን ካወኩ ራሱ ዝም ብለሽ መምጣት ነበረብሽ። እዚህ ቤት አልሄድም ምናምን ነገር ብለሽ አሁን እንጋባለን። ያው በቀን በቀን ነው የምትመጪው። ኪያም ለነገሩ አታስወጣሽ። አንዴ እዛ ከመጣሽ አድሮ ለቶር እያገተችሽ ምንም የጎደለ ነገር የለም። ምንም ነገር የጎደለ የለም። ከፈለሽ መተሽ ታዩና አንቺ ያስፈልጋል ያልሽውን ምናምን እንደገና ከፈለግሽ እናስተካክሏል እና ምንም እንትን የሚልሽ ነገር የለም። ምንም እንዲጎልባችሁ አልፈልግም። እኔ የውጪ ምናምን ይሄን ችግር የለብኝም። ለቃል አይደል ለወጭ ለሰርጉም ወጪ ምንም ነገር አልጎደለንም። ሁሉ ነገር አለማ። ሁሉ ነገር የተስተካከለ ሁሉ ነገር የተመቻቸ ነው። አንቺ ብቻ ራስሽን ጠብቂ። የምታደርጊያቸው የስነ ልቦና የአይምሮ ዝግጁነት እንዲኖርሽ ይፈልጋሉ። ምናልባት ሁሉ ነገር እንደፈለግሻቸው ፊት ለፊት እንዲላይሄዱ ይችላሉ። አንዳንድ ነገሮች እንዲዞር ሊሉ ይችላሉ። በዛ እንዳትናደጂብኝ፣ በዛ የሆነ ውስጥሽ ምናምን ነገር ሌላ እንትን ምናምን ነገር እንዳይል አደራ ብዬሻለሁ። እሺ ሁሉ ነገር አንቺ ስለፈለግሽው ብቻ ላይሆን ይችላል ነው። ለዚህ ነው ፍርሃቴ። አሁንም አንቺ ብዙ ማጣቂያቸው ነገሮች አሉ። እነዛን ላስተካክልና ቀስ ብለን እንደርስበታለን ያልኩሽ። እኔ ከኪያ ጋር መጋባት ፈልጋለሁ። ታውቂዋለሽ አንቺም ያለውን ነገር እና በጣም ደስ የሚል ነገር ነው። እኔ ደስ ብሎ ስላየው በቃ ደስ ብሎኛል። በቃ በሞት ራሱ አይቆጨኝም። በቃ ያንተን እንዲፍንድቅ ማለት ማየት የራሱ ትልቅ ነገር ነውና በቃ እኔውን ጀማምር ያለው ያዘጋጀው ነው። እሺ አንቺስ ምንድነው ነው መገዛዛልሽ ዕቃ ምናምን ነገር አለ? ሽማግሌዎቹንም ጠርተን መጀመሪያ እናዋራቸው የሚያስፈልግ ነገር ምናምን ነገር ካለ የራሳችንን ሽማግሌ እናዘጋጅና መጀመሪያ ስለ ታሪኩ እንነግራቸዋለን። በቃ ልጅቷ እንዴት ሆና እንደመጣሽ ካንተ ጋር እንዴት እንደነበራችሁ እንነግራለን። ያው የቤተሰቡንም ያለውን ችግር ነገርና እሺ ሄደው እንዲያሳምኑ እናደርጋለን። በጣም አሪፍ። እሺ ለአንቺ ራሱ እዚህ ስደጋግሽ ምን ነው የሚያስፈልግሽ? ምን ነው ማሟላት ያለብኝ? ያለን እናሟላለን። ታሟላል ስልከት ታመጣልኛል። እሺ ሁሉንም ነገር ተመጣች ነገ ምን እየሰራሽ ነው? ቤት ውስጥ አታግዣቸውም እንዴ? ራኒያ እያለችሽ ነው። ሰማር ረሳሽ አይሽ ቤትሽ ነው ነው ለብሺ ማለቀው ልብስ ሰጠሻት እና እሷ ስንት ነገር ሰጣለች። ምን መሰለ ልጅ ልሰጥሽ ነበር ደግሞ እኮ ታዲያ እዚህ ምናምን ነገር መጥሻ ታግዣቸውም እንዴ? ወስኪ እያመጣሽ ብለሽ ሁሉንም ነገር ትያለሽ። ምንም ተኝታ ነበር እኔ ኮንተኛ ለማሚ ግን አልተኛም ማለት ነው። አሪያረፍ ነገር ይሻል ታበስላለች። ምንም
አሁን ባለ ወጥ ነበር አይደል? ከጎን ደግሞ የሆነ የምትበሉት ነገር ላይ አይነት ትሰራለች። እሱ ላይ አይሆንም ትለነት የሚጠባብስ ነገር ትሰራለች። ያ በስተ ተለመደ ነው። ኧረ አይ እኔ ላንቺ ብለው አይ እኔ ስመጣ ነው ቡና ስሬ ነው ቤቱ ቀዘቀዘብሽ ወይ ነው ሞቅ ሞቅ ይበል ነው ጨስ ጨስ ይበል ነው። በቃ ያው ከሳስረሽ ምናምን ዘጋግተሽ ሱቅሽን ቤትሽ ስትቀመጪ እስከመች እንደዚህ እንትን ትያለሽ። ኖርማል ህይወትሽን ኑሪ። በቃ ኖርማል እኔ አሁን እንግዳ አይደለችም እሷ። ከዛ በኋላ ያለው ችግር የለም። በቃ እናንተን አንዴ መስመር እስካሲስ ነው። እሺ አሁን ሰላም ነው ሁሉ ነገር እፈልጋለሁ ብላ አልነገርሻትም እንዴ? እሷ ዛሬ ምን ተናላለን እና ቢጋው አንተን እጠራለሁ አወራሃለሁ አላልኳትም፣ ግን ትንሽ የሆነ ነገር ጀመረ ነው። ኦኬ እሺ አውርተን ነበር ከሷ ላይ እኛማ እንናፍቅ ነገር ተሻማ ነገር ያታ አልነገርኩ እሺ ሽማግሌ እንዲልክ ተነጋገርናል እና አወራን እና ሊያጋወን አንተ ነግራታለሁ አላለ ይደገስ ነው ሊቀወጥ ነው እንዴ ሰሞኑን በረም ማንያ ይቅርታ ራኒያ የራሷን ስም ይደገምልሽ። ራኒያ ደግሞ ኪያ ይሻልሻል። በቃ ካለመርሹ ኪያ ይሻልሻል። ግን ራኒያ ብትይ እሺ አይ ኪያ ይሻላታል እኮ ራኒያ ማሚ ትጥራሽ እና ምሽታዋለ በቃ ቀኑንማ ሽማግሌዎች አናገሬ እቆርጣለሁ ምናምን ነገር ብለን ሽማግሌ ላናገርና ሄደው እንዲያሳምኗቸው ይላል። አፍጥኑት ይላል የምር ወገቤን ታጥቄ ነው የምደረግ። በቃ ከዚህ በኋላማ ምንም ነገር ከዚህ በኋላ ምንም ነገር ራኒ ባለው እዚህ ላይ ራሱ ዝም ብላችሁ ተጋብታችኋል ካላችሁ በቂ ነው። በቃ ጣጣ ምናምን ነገር የለም እኮ ምን አላወጣና ተደግሶ ነው ተጋቡ። ደስ ይለናል። እንግዲህ ደስ ብሎኛል ይመር እና ምሽ ነው ድግስ አሁን በቅርብ ይሆናልና እኮ መጀመሪያ ሽማግሌዎችን እናውራ። ላኩና ሽማግሌዎቹን መልስ ከሰማን በኋላ ሰርጉን ጀመረ ድርጅቱ። እኔ እንጃ አለች። እሺ እላለሁ ማለት አታሳምኛችሁ እሷ ሜዳ ይጠበቅባት ምን ሆነሽ ነው? በቃ ሽማግሌ ሄዶ የሚለውን የሚሰማው ሽማግሌ ነው። ስለ ቤተሰቦቿ ብዙ ማያሳስብሽ። በቃ እኔና እሷ እናወራበታለን። ሁሉም ነገር ማድረግ ያለበትን እናደርጋለን። ሌላ ማያሳስብሽ ነገር የለም። ስለ ድግሱ ፏፏ ነው እንዴ? ድግሱማ ቅብጥ አድርጋ ማታ ሲጀት አይሽ ግን አንዱ ማለት ምን ሃይማኖታችሁ አሁን አንቺ ሃይማኖት ብለሽ እንዴ ምን አገባሽ? ለሃይማኖት ምናችሁስ ምን አገባት? ኧረ ዝም በይ። ሃይማኖት ውስጥ መከተተሽ አሁን ሌላ ብዙ የሚነገር ነገር ደግሞ ሞቱን ይኸውልሽ። እኛ ከድግሱም በኋላ ከሰርጉም በኋላ ሁሉንም ነገር ቦታ ቦታ ሲዘን ወደ ኋላ እንትን እንላለን። አሁን አይጠየቅም። አሁን ሃይማኖት የሚጠየቅበት ሰዓት ነው እንዴ? እንዴት ነው? ወይ እሱ አልቀየረች ወይ እሱ አልቀየረም። ሰሙ አሁን የሚወራበት ሰዓት ሌላ ችግር እንዳትሆኝብን በእናትሽ ሰሙ እኮ አንቺ አሁን የማይጠብማ ሰሙ የማይጠየቅ ጥያቄ አትጠይቂ። አሁን ልጅቷ ነፍሰ ጡር ናት። የደረሰ ልጅ መጥቷል። ጨርሰው መጥቷል። ረጅም መንገድ መጥቷል። አሁን ተጋቡ እንበል ነገ ልጅ ይወልዳሉ። ያ ልጅስ ምን እንደሚሆነው ስለ ልጅ እሱን እኔና እሷ ተነጋግረን እናስተካክለዋለን። ታኔ ቀየረች መስሎኝ ነው እንደዚህ አይደለም። አሁን እነሱ ያው በታች ላይ ሃይማኖት ምን አገባሽ እንዴ? እኔም ልጄ ነው ግን ታዩ በቃ ሃይማኖታችን ራሳችን ጠይቁ። መሄድ ወይ እሷ ደግሞ መምጣት ነው። አሁን ከወለደች በኋላ ያስተካከላል ነው ኮምልሽ። አሁን መጀመሪያ ስለ ሽማግሌ ስለ ቤተሰቦቿ አንጨርስ፣ ስለ መውለድ አንጨርስ። ምን ሆነሽ ነው? ሰው ዛሬ ያልተስተካከለ ነገር ነገ አይስተካከልም። ማወቅ ያለብሽ ነገር ማለት ነው። አንድ ቤት ውስጥ ደግሞ ሁለት ሃይማኖት ሊሆን ይችላል። እነሱ በቃ ይተዋወቃሉ። የተግባቡበት መንገድ እነሱ ያውቃሉ። እንደዚህ ነው ያሳደግሽም። እሺ እኔም ሄጄ ሌላ ያልሃይማኖት ሌላ ሰው ማግባት ምን ማለት ነው? ማይ በቃ አሁን ያለፈ ነገር እየቀሰቀሰ ሰሙ ለምን ትበጣብጭናለሽ? በቃ ብዙ ችግር አሳልፈን ብዙ ነገር ሆነን ነው ይሄንን ቀን የደስታ ቀን ያመጣሁት። ቆይማ ተረጋጊ። ሁሉንም ነገር አንቺ ቤተሰቦች ይቀበላል። እኔ እኮ ሂጃብ ታረጊ ቀሚስ ለብሺ ወደኛ መጣሽ መስሎኝ ነው። አረ ሰሙ የምትናገሪውን ነገር ተነጋግረሽ ተረጋግተሽ እንትበይ። ብዙ ነገር ብዙ ጎተታ አሳልፈን የመጣ ነው። አሁን ለሌላ ትርምስ ለሌላ ጭቅጭቅ የሚሆን ጊዜ የለንም። አይደለም አኑ ማለት ተነጋግረን አንቺ ትክክል እሺ፣ ስለ ሃይማኖት አው ትክክል ነሽ ነው በቃው ማለት አስተዳደጋችን እኮ እንደዚህ አይደለም። እንድታቂ የምፈልገው ነገር ቢኖር ነገር ነው። በቃ እንደዚህ እንዲሆን ያደረግነው አሁን ስለ ሃይማኖት የጠየቅሽው ነገር ትክክል ነው፣ ግን ጊዜው አይደለም። አሁን ስለዛ ነገር የምናወራበት ጊዜ ላይ አይደለም። እንዴት ነው የምትጋቡት? በምን እሺ፣ እንዴት ነው የምትጋቡት? በኒካ ወይስ በሌላ ነገር?
በራሳችን እናስተካክለዋለን ጉዳዩን። እሱ አንቺን አይመለከትም። ሃይማኖት አከብረለት ሃይማኖት ያከብረዋል። በቃ እነሱ ጨርሱ። አንቺ ምን አገባሽ? ሰሙ በቃ ለምን ተበጠብጫለሽ? አሁን በቃ ተሙፎ እኛ እንጨርሳለን ብላችሁ ነው እሷ በፈለገችው መንገድ ሳሙ ለምንድን ነው መበጠብጭኝ? አሁን በቃ ለምን አሁን አትጭባት ልጅ ታዲያ እነሱ ተዋወቃሉ፣ ይባባሉ፣ ተባቡ በሚባቡት ባላ የሚያደርግሽ ግን ያደረግሻለሽ ነገር ልክ አይደለም። ምን ነው ልክ ያለው ነው? ደግሳኔ መዳበራ ነው እኮ እስከዛሬ ስንኖር እኮ ሃይማኖት ተያይተን አይደለም እኮ በቃ እስከዛሬ ስንኖር በሰላም ነው። ኪያም መሰለሽ አሁን ግን መተያየት አለባችሁ። ልጅ የሚባል ነገር አለ። እሺ ልጅ መጣበቅ ሃይማኖት በፊት በቃ አሁን እኮ ልጅ ያነብና የፈለገውን ይሆናል። እኛም ግን አየከደለ ያልተጠና ትዳር ማለት ይሄ ነው። ተይ ሰሚራ አፈቅራታለሁ ትወደኛለች እኮ እሺ ነገ እናስተካክለዋለን። ከነገ ወዲያ ሰሙን እድሜ ልኬን ስጠብቀው የነበረ ነገር ነው። ብቻውን ሰሚራ በአላ ለምን አታርፊ? አንቺ ምን ሆነሻል? ቆይ ምንም አልሆንኩ። በቃ አሁን አይደለም አሁን ልጅ መጀመሪያ ተናገሪው ነገር ምንድነው የምታሰራው? ልክ አይደለም ማለት ምንድነው የምታሰራው? ምንድነው ማሰራት ነው የምታወሪው? ጭንቅላት ጤነኛ አይደለም እንዴ? እንዴት እንዳሳደገችን እወዳታለሁ ምናምን ነገር ስትያል ነበር እኮ እኔ እወዳታለሁ። አሁን እኮ አልጣላ እና ጎደልሽ ታዲያ የሰርጌ ቀን እንደዚህ ነው ለሰርግ አይደለም። ቆይ ስለ ሰርጌ ቀን ምናምን ነገር እንደዚህ ነው የምትናገረው? በእኔ ሰርግ ደስ የሚልሽ መስሎኝ ነበር። ሰው ከማንም በላይ እንደውም ደስ ይልሻል ምናምን ነገር ብያሰብኩት አንቺ ነበር። ቆይ እማ ታያት ትናገር ይወዷን ትናገር ችግር የለም። አሁን 2 ዓመት ለምን 10 ዓመታዊ ሆናችሁ ማለት ፍቅርና ሃይማኖት ይለያያል እንዴ? አንቋ ይሄን እንዴት ነው መገንዘብ ያለው? በ2 ዓመት ውስጥ ስንኖር እኮ አንድ ቀን እኮ ሃይማኖት ይሾማል። ዛሬ ደግሞ ልትጋቡ ነው፣ አንድ ቤት ውስጥ ልትኖሩ ነው። ልጅ ልትወልዱ ነው እኮ እስከ ዛሬ ነው እሱ። ይኸውልሽ አሁን እናንተ ጋራ ስንመጣ አረፋን እንደምናከብረው ከዛኔ ጋር ደግሞ ስትመጡ ፋሲካን እንደምናከብረው እንደዛ እያልን መሄድ እንችላለን። አይቻልም። ልጅ የሚባል ነገር ስሙ አረባክሽ በእናትሽ በጣም ብዙ ነገር አበላሽቼ ብዙ ነገር አበላሽታ ብዙ ነገር እንትን ብለን ከብዙ ነገር ላይ ነው ደግሞ ይችን ቀን ያመጣናት። ዛሬ ከእናቴ ጋር አንድ ላይ አርጌ ኪዩን አስማምቼ ነገሩን ስጨርስ ደግሞ ሌላ ወደኋላ አትጎትሽኝ አስተካክላለሁ አልኩሽ እኮ። በቃ ነገ ከነገ ወዲያ አላህ የሚሰጠንን የሚያደርግልን ነገር አናውቅም። እሺ ደልሎ አገባች። ከዛ በኋላ ሃይማኖትሽን ቀይሪ ብሎ ቢያስገድድሽ ትቀይራለሽ? አቀይሪ ማለት ለምንድን ነው ማስገድዳት? አንብባ አይታ ምናምን ነገር የምትወስን ከሆነ ትወስናለች። ካልበለዚያ የራሞታቸው በቃ እነሱ ተግባብተዋል እኮ እኛም ሶስተኛ ሰው ነን። ምን አገባን እኛ? ምን አገባሽ? ሰሙ በቃ ታያቸው እነሱ ተግባብተዋል። እሱ ቢፈልግ ወደ እሱ አይምጣ፣ ሰው ቢፈልግ ወደ እሱ ትምጣ። አንቺ ፈልግሽው ማድረግ ትችያለሽ። እኔ ግን ይሄን አልቀበለውም። እንዴ ምን ሆናችኋል? እኔ ግን የሚቀድመውን ነው የምቀበለው። አሁን የእሷ ጤንነት፣ የልጇ መጣጥ፣ የእነሱ አንድ መሆን ነው የሚያስጨንቀኝ። የቤተሰቦቿ ሽምግልና መቀበል እንዲሁ እኛ ጋር መኖር ትችላለሽ፣ መውለድ ትችላለሽ። ግን ሊጋቡ አይችሉም በምንም ተአምር። በኒካ ታገባለሽ። ሳሚራ ምንድነው ነው የምትይው እንዴ? ማግባት እኮ እስልምና መቀበል አለብን እኮ በኒካ ታገባለች። ይሄ ማይሆን ከሆነ ደግሞ አይሆንም ትዳሩ። እንዴ ምን ሆናችኋል? ኧረ ሰሙ እባክሽ በእናትሽ የምናውቀውን ነገር ነው እየደገምንሽ እየነገርሽን ያለሽው ነገር። ግን በቃ ጊዜው ሲደርስ ሁሉንም ነገር አስተካክላለሁ አልኩሽ እኮ። ጊዜ ሲደርስ ሁሉንም ነገር ልጄ ሊወለድ ምን ያህል ጊዜ እንዳለው ታውቂያለሽ? እና ከ7 ወር ከ6 ወር በታች ሁለተኛ ሶስተኛ ወሩን እየሄደ ነው። ገባኝ። ትውለድ እዚህ ቤት ሆና ትውለድ። እኔ እኮ ይሄንን አልቃወምም እኮ። ግን አሁን ሽምግልና ነው። እናቴ ይኸው ቤቱን አሳድሳለች እንደምታየው ነው። በቃ ሽምግልና የሚባል ነገር የለም። አዳምጪኝ ቆይ ይኸውልሽ፣ አዳምጪኝ ቆይ ይኸውልሽ። አንቺ ምን ሆነሻል? እኔ ምንም አልሆንኩም። በቃ እኔ ለሚቀድመው ነው ቅድሚያ የምሰጠው። እኔ ምን ብዬ እላታለሁ? እሷ ነው ጠርታ ያናገረችኝ። እኔ ነኝ በቃ ይስተካከል ብዬ ጠራሁት። ሰሞታዩ በቃ የሃይማኖቱን ጉዳይ ከኋላ ይጨርሱታል ራሳቸው። እነሱ ተግባብተዋል እኮ አሁን ከኛ ቤት ገና ባልተዘጋጀችበት ነገር ነፍሰ ጡሯን አሁን እንደዚህ ብለን ማስጨነቅ እንችላለን? በፈለጉት ይሁን በቃ አንቺ ምን አገባሽ ሰሚራ? በእነሱ ሃይማኖት ያግባት በፈለጉት ይጋቡ። በቃ እነሱ አሁን ጨርሰዋል እኮ ተጋብተዋል። አንቺ ጤነኛ አይደለሽም በእውነት እንዴ? እኔ ጤነኛ ነኝ። ሰሙ ግን እንደዚህ ነበረ ማለት ነው። እኔ ስለኔ ሰርግ ስለኔ ምናምን ነገር በቃ እንደዚህ ሆነሽ ነው ወንድምሽ ምንድር እንደዚህ ሆነሽ ነው የምትቀበይኝ? የኔ ደስታ ጊዜ ጉጉት አለብኝ ታውቃለህ። እሷንም አልጠላትም፣ በጣም ነው የምወዳት ካንተም በላይ ታውቃለህ። ግን በዚህ አይነት መንገድ ሊሆን አይችልም። ከወደድሻት አንድ በምንሆንበት ቀን እንደዚህ አይነት ነገር አንስተሽ ሌላ ነገር ሌላ ጭንቅላት ሌላ ሐሳብ አትሆኚ ብለን ነበር። ልክ ናት እኮ ግን በስትክክል እናስረዳት እኮ እያስረዳኋት ነው። ግን በዚህ ሰዓት አይደለም። ቢያንስ ተቀብላ ምናምን ከተረጋጋችሁ በኋላ ሃይማኖታችሁን በዚህ መልኩ አድርጉ አንዴ። እሺ አሁን አትበጥብጭ ሰሙ በአላ በቃ ጨርሰዋል፣ ተስማምተናል እኛ። እኔ እየበጠበጥኩ አይደለም ማለት እሺ ምንድነው ነው? እሺ ሰሙ መፍትሄ አለሽ? እሺ መፍትሄ ምንድነው ነው? ሃይማኖትሽን ቀይሪና አግቢ
አይምቲ ከሆነ ደግሞ እንዲሁ መቀጠል ትችላላችሁ። እንዴት ነው እንደዚህ የምንቀጥለው? ከዚህ ተጋብተን ሰርግ ላይ ምናምን ነገር ብናደርገው እሱ የተሻለ አይሆንም እኮ በኒካ ታግባካ ሃይማኖቷን ቀይራ አሁን በዚህ ሰዓት እኔ እኮ አርግዛለች ስላልክ ወደኛ ቤት ስላልክ አርግዛለች ስላልክ ታዲያ ጽንሱ የወሰድ ነው የሚመስልሽ? አሻንጉሊት ነው የሚመስልሽ? እኔ እኮ አሻንጉሊት ነው አላልኩም። ታዲያ ምንድን ነው የምትይኝ? በቃ ማለት ሃይማኖቷን የቀየረች ነው የመሰለኝ። ወይ አረብ ሃይማኖቷን እንዳልቀየረች ማጠንቀቅሽ ታውቂያለሽ። ምክንያቱም በየቀኑ ትደዋወያለሽ። ሁሉንም ነገር ነግሬሻለሁ። ከኪያ ጋር ያለንበትን ነገር ሁሉንም ነገር ታውቂያለሽ። ስትመጣ አለባበሷን ስትቀይር ሃይማኖታችንን የተቀበለች መስሎኝ ነበር። በዚህ መንገድ ጭራሽ ሊሆን አይችልም። እምትይኝ ታዲያ አይሆንም። አሁን ሲሳሚራ ቁጭ በይና እናውራ። በአላህ ብዬሻለሁ። ሰሞን ቁጭ በይ በአላህ አሁን ደህና መተን የተስተካከለው ነገር አትወጪ። ሰሞን በቃ ሃይማኖታቸው ቀስ ብሎ ይደርሳል የሚባል ነገር የለም። ዛሬ ያልተስተካከለ ነገር ሊስተካከል ያስተካክሉት እነሱ ሁለቱ ጨርሱታል። አሁን ሃይማኖት ውስጥ እኛ ምንም አያገባም። ቤተሰቦችሽ ይቀበላሉ ይሄ እንዴት ነው? አንቺስ ማለት ሃይማኖቱን ሳትቀበል እኛ እንጨርሰዋለን በራሳችን ጉዳይ። በቃው እንዴት ነው እያስመሰለሽ የምትኖረው? ይኸውልሽ አንድ ነገር ኢስላም ሳትሆኚ እንዴት ነው ሂጃብ ምን ብለሽ የምትኖሪው? እሱ ስለሆነ የተፈለገችው ነው። እሷ ምን ቸገረሽ? ስለሱ ማትሆነው ነገር የለም። አሁን እኮ እኛ ዝም ብለን ሶስተኛ ሰው ነው እየገባን ያለን። እነሱ ከበስተጀርባ እንጨርሳለን ብለዋል። ይጨርሱ። ሰሞ በቃ ታያቸው። ጊዜ ስጭንና እናውራ። ሁሉንም ነገር እናስተካክል። እኔ እኮ ይቀየርሽ ነው መሰለኝ። ባልቀይሪም ነገ ዛሬ ትቀይሪያለሽ የሚል ሀሳብ ነው ያለኝ። አሁን እንጋባ ካላችሁ ግን በኒካ ነው የሚሆነው። ስንት ነገር አሁን ሳሙ አሁን አንቺ ወንድምሽ ነው ሃይማኖት ይቀይር ትፈልጋለሽ? እኔ እንዲቀይር አልፈልግም እኮ እኔም እኮ ቤተሰቤን በቃ ስለዚህ በዚህ አይነት መንገድ መቀጠል ነው በቃ አልሽ አይደለ? እኛ ሳላገባ እንደወልድ ትፈልጊያለሽ? ሰው አንቺ ብትሆኚ ትፈልጊያለሽ? ቀይራ አሁን ልጅቷን አታስጨንቂያት። ሰሙ በቃ በፈለጉት መንገድ ለነሱም ተውላቸው። አሁን እኛ የሚገባን ስራ እንስራ። ይሄ የሃይማኖቱን ጉዳይ እነሱ እኔ በዚህ ነገር ላይ እጄን አላስገባ። የፈለግሽውን ልትይኝ ትቻለሽ እንዴ? አኑ ምን ሆነሃል? አስብ እንጂ ምን ሆናችሁ ነው? ሰሙ እባክሽ አፈቅራታለሁ እኮ እኔስ ምን እጅግ በጣም እወዳታለሁ። ብዙ ነገር አሳልፌ ነው እዚህ የደረስኩት። እባክሽ ብዙ ስቃይ ብዙ መከራ ምናምን አይቼዋለሁ። አንዴ እሷ ቤተሰብ፣ አንዴ እሷ ጓደኛ፣ አንዴ እሷ የሆነ ነገር፣ አንዴ የራሴ ጓደኞች፣ አንዴ የራሴ የሆነ ነገር፣ አንዴ ስራ ሲበላሽ፣ አንዴ ሳብድ፣ አንዴ ስቆስል፣ አንዴ የሆነ ነገር ሰውን እዚህ ደረስኩ። አሁን ደግሞ ተደሰትኩ። ደግሞ የሆነ ነገር ስለሰርግ ቀን ደረስኩ ስል ደግሞ አንቺ ሌላ ተጨማሪ ችግር ልትሆኝብኝ ነው። ምን ብዬ ላስብ? ሳፈቅራት እኔ ሰው ሳፈቅር ፈልጌ ነው አስፈቅጄ ነው ልቤ የሚያፈቅረው? አስፈቅዶኝ ነው? ይቺ ልጅ ላፍቅረው ሳላፍቅር ሃይማኖቷ ብሔሯ እንደዚህ ነው ብሎኝ ነው የሚያፈቅረው? አፈቅርኳት፣ ወደድኳት። ስለሷ መኖር አልችልም። በቃ አላውቅም ምን እንደማደርግ በቃ እኮ ትክክል እኮ ነሽ። ግን ምን ማድረግ እንዳለብኝ አላውቅም። ያለ ኪያ መኖር አልችልም። ልኖር አልችልም። ያለ ኪያ አብረው አንድ ቤት ውስጥ ይኖሩ እንዴ? ምን እንደዚህ በቃ እኮ አሁን ታዲያ ለሷ ቤተሰብ ክብር ሽማግሌ መለክ የለበትም ነው ይላክ ከፈለግሽ በቃ ይደገሳል እና መጋባት አይችሉም። ሃይማኖቷን ተጋቡ እኮ አሁን ልጅ በመሃላቸው አለ። ሰሙ ለምን እንደማታያቸው ምን ብለሽ ነው የምትልኪያቸው እንዴ? ሁለት ሃይማኖት አንድ ቤት ውስጥ አጋብቼ ልኖር ነው ብለሽ ነው የምትልኪያቸው? እንደፈለጉ ይሁኑ ነው። አሁን በሃይማኖት ውስጥ አሁን የሃይማኖት ጉዳይ አይደለም ያስጨንቀኛል። ለምን መሰለሽ እኔ ስለሚወለደው ልጅ ስለነሱ ህይወት እንጂ አሁን የሃይማኖቱ ጉዳይ እነሱ ለተጨርሱ ነገር ይልሽ ስለ ትዳር ካንቺ በላይ እኛ እናቅም። ታውቂያለሽ፣ አስተዳደጋችንም እንደዚህ አይደለም። ብዙ ነገር እየመከርሽን ነው ያሳደግሽን። ስለዚህ ይሄ ነገር በጭራሽ ሊሆን አይችልም። ምን ሆናችኋል? አይሆንም ጭራሽ ምንም ልልሽ አልችልም። ምንም ችግር እድሜ ምናምን ነገር እኔ ይሳፋል በአንዱ ማለት ተነጋግረን ነው አሁን ልጁን አበሳጨሽው። ደህና ምን አገባኝ? ምን ሆናችሁ ነው? ኪያ አንቺ ማሰብ ከቻልሽ አስቢበት። ሰሙ አያገባሽም። በቃ ታታልኩ ወላሂ ከኔ ጋር ተጣጣቂ በቃ አያገባሽም። አንቺ ምን ትሆንና አበሳጨሽ? በቃ አውርተንበት እኔና እሷ እንነጋገራለን። ተግባብተዋል። በቃ ክፋት አስበሽ ካልሆነ ማለት ነው በዚህ ሰዓት በሰርግ ቀን ምናምን ነገር የምትናገሪው ነገር አሳውቂኝ። ዛሬም ብቻ አይደለም ማሰብ ያለብን፣ ነገስ የሚባል ነገር ነገ ምን ልጆች ይመጣሉ እኮ እሱ ነገር እኔና እሷ እናስብበታለን፣ እናደርገዋለን። የኔና የሷ ትዳር ነው አይደል? የኔና የሷ ትዳር ነው አይደል? ቢሆንስ ስለዚህ ምን እኮ ተሰምቶ ራሱ የማይታወቅ ታምር ነው። ምን ሆናችኋል? ሰሙ ታያቸው በቃ እናስተካክላለን። ምን ማድረግ እንዳለብን ነገር ከነገ ወዲያ እኛ እናስተካክላለን። አስተካከል ነገር የለም እና ምንድን ነው የምትይኝ? በቃ ዛሬ አስተካክሉ አይሆንም የምትል ከሆነ ሰርጉ ደግሞ አይሆንም። ይሆናል፣ ለቤተሰቦቻችን ቢሆን ይሆናል። ሲጀምር ደግሱን አንቺ አይደለም የምትደግሺው አይደል? በቃ እኔኛ ሰሙ ስለዚህ ያለ ቤተሰብ ነው አይደለም የምትደግሺው? ይላካሉ ይሄዳል አልኩ። ለምን ይሄዱት? አይሄዱም። ለሁሉም እነግራቸዋለሁ። እንደዛ ከሆነ ሰሙ አያገባሽም። አይመለከትሽም። እንደው
እንደውም እንደውም አይመለከትሽም። በቃ ከዚህ በኋላ እንደውም በቃ አገባታለሁ። ድግሱን ትደግሽልኛለሽ። በቃ አገባታለሁ። በቃ አበዛችሁ ደግሞ ምን ቀረ? ማፉ በይኝ ይቅርታሽ። አንተ ምን አረፍሽ? በጥዋት ደግሞ መጣ ሌላ ብጥብጥ። ምንድነው ማድረገው? ዝም ብለሽ ደግሽ። አይ በቃ ይካዱ። ምንም የሚቀር ነገር የለም። ምንም የሚቀር ነገር የለም። በቃ ቀጥታ ነው የምናደርገው ሁሉንም ነገር። ንገሪያቸው፣ ለአጎቶቼም ለአክስቶቼም ንገሪያቸውና የሽምግልናውን ቀን ይቆራርጡ። ሽምግልና የሚያሰባስቡትን ነገር ያሰባስቡ። በቃ ወስኛለሁ። ምንም የሚሆን ነገር የለም። በቃ ነገርሽ አይመለከትሽም። በዚህ ነገር ውስጥ አይመለከትሽም። ሰማሽኝ? በቃ ዝም እሺ። ልጮብሽ አይደለም። ይኸውልሽ ኪያ አይመለከትሽም በዚህ ነገር ውስጥ። በቃ ዝም ብለሽ አንቺ ብቻ የሰርግሽን ቀን ሁሉ ነገር የሚጠበቀውን ከአንቺ እቤት እንዲሄድልሽ እቤት እንድናስተካክል የምትፈልገውን ነገር ብቻ ንገሪ። ማድረግ ያለብኝን ነገር ብቻ ከቤተሰቦች ጋር ለማስተካከል እሱን ብቻ ነገር ንገሪ። በቃ እሱን ነገር አድርጉ። በቃ እኔ ልጅ ምን ላድርግ? እኔ ደግሞ ምን አደረኩኝ? ሰሙ በአላህ ብዬሻለሁ። ከዚህ በኋላ ስለዚህ ነገር እንዳታወራ በአላህ ብዬሻለሁ። በቃ ምን ለነሱ ብለሽ ከሆነ ዝም በማለት ተንተባያቸው። በቃ ታያቸው እኮ ታውቂያለሽ አይደለ? ተለያይታችሁ እንድትኖሩ አልፈልግም። እንዴት ነው ለቤተሰቦችሽ ክብር የለሽ? ሃይማኖት የሚባል ነገር አለ። ተይ በቃ በአላህ ታያት። በቃ የሆነው ይሁን። በቃ ተይ በቃ ተይ። ልጁ አሁን እኔ ልጁን እያበሳጨሽ ነው። እሷንም እንደዛው። በቃ ተይ በአላህ ስሞትሽ ታያቸው። በቃ ምን ማለት ነው? ወላሂ የሚመጣውን በጸጋ እንቀበል። እነሱ የሚጣመሩበትን ነገር ነው ማስተካከል ያለብን። ሁሉንም ታይ። እንዴት ነው ሰርጋቸው? እንዴት ነው የሚሆነው? አላህ ያውቃል። ሰው እንደ ሁኔታውን አድርጓል። እስከዛሬ ካለ እንዴት ነው የምታደርጉት? እሺ እንዴት ታደርጉታላችሁ? ነገርና ሰርጉንም እንደዛ ታረጉት? ይሁን በቃ አንድ ሰርግ ደግሞ በኒካ አንድ ሰርግ በሁለት ሃይማኖት ልታረጉት? በቃ ያገባሽም ተባሽ ለምን አታዩም? አሁን ሰሙ በቃ ታያቸው በቃ እኔም በቃ ታዩ በቃ ይቅርብሽ። በቃ ለምን ገና ለገና ልጅ አግርሻለሁ ስላልሽ ነው እንደምታዩ? ያ ረብ ምን ሆናችኋል? በቃ አሁን ሁሉን ነገር በጸጋ መቀበል። እሺ እኔ እንዲህ ላድርግ ብል እሺ ትይኛለሽ? ትቀበያለሽ? በቃ ከሆነ ምንም ማድረግ አይቻልም። ከሆነ ስለዚህ ሄጄ እኔም ላግባ። ኧረ ሰሙ እኮ እንደዛ ነው እኮ በቃ ፉክክር አደረግሽ እኮ አንቺ። ፉክክር እኮ አይደለም ማይ። ቆይ ምን ሆነሻል? ምናልባት ከዚህ በፊት ሰርግ ስላላየሽ እና ማስጨንቀሽ ነገር እኮ ነው ያስጨንቀኛል። ምንም ማስጨንቀሽ በቃ እነሱ ተግባብተዋል። አሁን ሁለቱ ባይግባቡ ነበር ችግር የሚሆነው። አሁን ሁለቱ ተግባብተዋል። እኔ ደግሞ አልግባባም፣ አልስማማም። በዚህ የሚኖሩት እኮ እነሱ ናቸው ኖሯቸው። በደንብ አስቢበት። እኔ እኮ ማለት እወድሻለሁ ከማንም በላይ ታውቂያለሽ። አከብርሻለሁ፣ እወድሻለሁ። ከኛ ጋር እንድትኖሪ ነው የምፈልገው። ፍላጎቴ እንደዛ ነው። አዎ ግን ሃይማኖት በቀየሩትን ታዩ እኮ ቀይር። ምን ችግር አለው? እኛ ናቶጂ ነው ወዳችሁ በሂደት ሊመጣ ይችላል እኮ ይሄ ነገር። አሁን ሰሙ አጣደፍሻት እኮ አሁን ልጅቷ ነው። በሂደት ይመጣል በቃ ይሄ ነገር። ወይስ ወደ ሳይዳ ወይስ ወደኛ ትመጣለች? ይቅርና በሂደት ትቀይራለች። ሰርጉ አይቀር። ለምን ደግሞ አይቀርም? ወይ ሰሙ አሁን እኮ ሰርጉ እንዲሆን ይፈለግነው እኮ ቢያንስ ልጅቷ ስትመጣ በሰላማዊ መልኩ እንዲሆን ነው። ነገ ድጋሚ ቢያንስ ትዳር ይዘናል ከዛ በኋላ ነው የወለድነው ብንል ቆንጆ ነው ለኛም ለስም እኮ ገባኝ። እሱም እንዲሆን ስትጋቡ በቃ ቢያንስ በኒካ ተጋቡ። ቢያንስ እሺ ሃይማኖትሽን ቀይሪ። ነገ ከነገ ወዲያ መቀየርሽ ማይቀር ከሆነ ዛሬ በቀይሪ ምንድነው ክፋቱ? አሁን አረጋጋት በቃ ሰሙ ጨርሰን አሁን ጨርሰን በቃ በዚህ አሁን እነሱ ላይ እንተው። ይሄን ነገር ለነሱ ትተን እንተው በቃ። እኔ ልወጣ ወላሂ ልወጣ ነው በቃ። እኔ አልሰማም ከአያገባሽ በቃ እማዬ ወላሂ እኛ ጨርሰናል። ሰሙ ምንም በዚህ እንደጨረስኩ ሐሳብሽን ቀይሪ። አይሆንም። ለወንድሞችሽም ለእህቶችሽም እነግራቸዋለሁ። አይሆንም። እኔ ጭራሽ አልቀበለውም። ሰሙ ኪያ አይሆንም ጭራሽ እኮ አረጋጋው እኮ በቃ አይሆን ማለት እሷ ምን እንደነካት አላውቅም፣ ግን አይሆንም። ይሄ ሊሆን የሚችል ነገር አይደለም። ሰሙ ይሄ እኮ የኛ ውሳኔ ነው። እኛ ቤት ያንኖር ገብቶኛል። ብቻችንን ነው የምንኖረው አይደል? ቢሆንም አይሆንም ኪያ አይሆንም። እኛ ቤተሰብ ውስጥ እስከዛሬ ድረስ እንዲህ አይነት ነገር ተደርጎም ሰምተንም አናውቅም። ሊሆን አይችልም ጭራሽ። አስቢበትና ትዳርሽን ህይወትሽን አኑን የምትፈልጊ ከሆነ ሃይማኖትሽን ቀይሪ። እኔ ልልሽ የምችለው ይሄን ነው። አይ የምትሉ ከሆነ ግን በሚችለው መንገድ ሰርጋችሁን አበላሽዋለሁ እንጂ ለተባበራችሁ አልችልም። በቃ ይሄንን ነው ማድረግ የምችለው። ምን ሆነሽ?